አሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ደህና ቆያችሁኝ። ዛሬ ደግሞ ይዤላችሁ የመጣሁት የዘይቶኒ ጥቅም ነው። ዘይቱ እንግዲህ በሀገራችን በጣም ርካሽ የሆነ ምግብ ነው። ምክንያቱም በየቦታው ወፍም ዘርቶት ያበቅላል፣ በየጓሮ አለ። ገበያ ስትሄዱ ራሱ ትርፍርፍ ያለ ምግብ ቢኖር ዘይቶኒ ነው። እና ለምን እንደሆነ አላውቅም። እዛ ሀገር ደግሞ ውድ ነው፣ ግን በጣም ብዙ ጥቅም እንዳለው አናውቅም። እኔ እንደዚህ ርካሽ ስለሆነ እንደዚህ ጥቅም አለው ብዬ አስቤ አላውቅም። ምክንያቱም ትምህርት ቤት ራሱ በ10 ሳንቲም በ20 ሳንቲም ኧረ የ10 ሳንቲም ሁለት የሚሸጠው ዘይቶኒ ነው ድሮ ማለት ነው። ብርቱካን ከሆነ ግን በ50 ሳንቲም አንድ፣ የብር ሁለት ምናምን ነው። ውድ ነው ብርቱካን። ዘይቶኒ ግን ርካሽ ነው። ለምን? በቃ አካባቢው ስለሚመቸው ዝም ብሎ ስለሚሆን እኛም ደግሞ አጠገባችን ስለሆነ ጥቅም አለው ብለን አናስብም። ግን ከአሁን በኋላ ጥቅም እንዳለው አወቅኩኝ። እኔ መቼም እበላለሁ እኮ ድሮም፣ ግን ያን ያህል ቦታ አንሰጠውም። ገብቷችኋል? ርካሽ ስለሆነ የሚጠቅም አይመስለንም። እና በጣም ዘርፈ ብዙ ጥቅም ስላለው ተጠቀሙት። በተለይ አረቦቹማ በውድ ነው የሚገዙት እዚህ ሀገር። እኔ አልፎ አልፎ ነው የሚያመጡት። ወቅት አለው መሰል የሚመጣበት። ደግሞም እንደዛ አይጣፍጥም፣ እንደ ሀገራችን አይጣፍጥም። ሀገራችን እኮ የሚጣፍጥ የሚሆማጠጥ አለ፣ የሚጣፍጥ አለ፣ ቀይ አለ፣ ጥቁር አለ፣ እንትን አለ፣ ቀይ አለ፣ ነጭ አለ አይደል? እና በጣም ነው ያስገረመኝ። ወደ ጥቅሙ ዶክተር አብይ እንጻፈለን እናንብብ። ዘይቱን ፍሬና የጤና ጥቅሞቹ እንደ ዘበት በፍራፍሬ ጭማቂ ቤቶች ገብተን የምንጠቀመው ዘይቱን ከፍተኛ የሆነ የጤና ጠቀሜታ ባላቸው ንጥረ ነገሮች የበለጸገ ነው። የዘይቱን ፍሬ በአውሮፓ፣ አሲያ እና በደቡብ አሜሪካ ሀገራት በስፋት ጥቅም ላይ የዋለ ሲሆን በሀገራችንም በጥሬው አሊያም በተለያዩ ጭማቂ ቤቶች በተለያየ አቀራረብ ጥቅም ላይ ይውላል። የዘይቱን ፍሬ በቫይታሚን ኤ እና ሲ፣ በፖታሲየም፣ በኮፐር፣ ፕሮቲን እና በሌሎች ለሰውነታችን ከፍተኛ ጥቅም በሚሰጥ ንጥረ ነገሮች የተሞላ ነው። አንድ የዘይቱን ፍሬ በመመገብ ከአንድ ብርቱካን የምናገኘውን ቫይታሚን በ4 እጥፍ ማሳደግ ይቻላል። እኔ ይሄ ነው በጣም ያስደመመኝ። እንዴት አንድ የዘይቱን ፍሬ በመመገብ ከአንድ ብርቱካን የምናገኘውን ቫይታሚን በ4 እጥፍ አስባችሁታል? ከአንድ ብርቱካን የምናገኘውን ጥቅም በ4 እጥፍ ማሳደግ ይቻላል። አንድ የዘይቱን ፍሬ በልተን ማለት ዘይቶኒውን በልተን 4 እጥፍ ከብርቱካን በላይ ጠቀሜታ እናገኛለን። እኔ በሀገራችን ውዱ ራሱ ብርቱካን እንጂ ዘይቶኒ ርካሽ ነው ያልኩት ለዚህ ነው፣ ጥቅሙን ስለማናቅ ማለት ነው። ሱብሃንአላህ። እና አንዳንዴ አለማወቃችን አጠገባችን ያለውን ነገር አንጠቀምበትም። በየጓሯችን ብንተክለው ይበቅላል። ኧረ በጣም ኧረ ስንቱ። እና በጣም ገርሞኛል ዘይቱን ለጤናችን የሚሰጠው ጥቅም። 1. በሽታ የመከላከል አቅምን ይጨምራል። 2. ለካንሰር ተጋላጭነት ይቀንሳል። 3. የስኳር በሽታ ተጋላጭነት ይቀንሳል። 4. ጥሩ ለሆነ የደም ዝውውር። 5. የሆድ ድርቀትን ይከላከላል። 6. ለጥሩ እይታ። 7. ለጥርስ ህመም። የሚገርም ነው። 8. ጭንቀትን ለመከላከል። 9. ክብደትን ለመቀነስ። 10. ለጉንፋን በሽታ። 11. የቆዳ መጨማደድን ይከላከላል። የሚገርም ነው። ይሄ ደግሞ ለየት ያለ ነው። እውነት እኔ ምንም አላውቅም። ዝም ብዬ ለሆደ እኔ ጥቅም ራሱ ያለው አይመስለኝም ነበር። ላይ ዘይቱ ጥቅም ያለው አይመስለኝም። ዝም ብለን ለሆዳችን የምንበላው እንጂ ጥቅም ያለው አይመስለኝም ነበር።
አሜሪካውያን በዘይቱን ግንድ ቆንጆ ጣዕም ያለው ጥብስ ለማዘጋጀት ይጠቀሙበታል። በቀደምት ጊዜያትም ዘይቱን ቅጠል ለሕክምና ምርመሮች ውስጥ ባስገቡት መልኩ ጥቅም ላይ የዋለና በምርምሩ ለካንሰር እንዲሁም ለተለያዩ የባክቴሪያ ጸር መሆኑን የተረጋገጠ ሲሆን ዘይቱ ቅጠል የሚዘጋጀው የምግብ ዘይት የካንሰርን እድገት ለመግታት ጥቅም ይሰጣል። እርስዎ ይህን ዘርፈ ብዙ ጥቅም ያለው የፍራፍሬ ዝርያ በምን መልኩ እየተመገቡት ይገኛሉ? እኛማ ዝም ብለን ግምጥ ነው እንጂ ዝም ብለን ግምጥ ነው የምናደርገው። እኛማ ጥሬውንም ሳይበስል ገና አረንጓዴ ሆኖ እንቆረጥመዋለን። እኔ በነገራችን ላይ ዘይቱን የምወደው በጣም ሳይበስል፣ በጣም ከበሰለ እኮ ቡክት ይላላ። እንደሱ አልፈልግም። ቀዩ ሆኖ የሚጣፍጣለ፣ የሚኮመጥጣል። ነጭ ሆኖ የሚጣፍጣለ። በተለይ ነጭ ሆኖ በጣም ስኳራማ ይሆናል፣ የሚኮመጠጥም አለ። ግን በደንብ ሳይበስል፣ በደንብ ቡክት ሳይል ክርሽው ክርሽው የሚል ሆኖ በጣም ደግሞ ደረቅ ሳይሆን መካከለኛ የሆነው። በጣም ሲበስል ቡክት ይላል። ያ እኔ አልፈልግም። እና አሁን እኔ ሀገሬ እስክገባ ነው የተጣደፍኩት። ሀገር ያላችሁ ደግሞ ተመገቡት። ፍሬውን ደግሞ በየጓራችሁ ተካሉት። ለብዙ ጥቅም ስለሚውል ልጆቻችሁንም መግቧቸው። እረ እውነት በተለይ ገበያ ሄደን እኮ ርካሽ ስለሆነ እኛ ውድ የሆነ ነገር ነው ጥቅም ያለው የሚመስለን። ብርቱካን ከዘይቱ በጥፍ ነው የሚሸጠው። እኔ ድሮ ነው የማውቀው፣ አሁን አላውቅም። አሁን ገበያው ተቀይሮ ሊሆን ይችላል። ምናልባትም ዘይቱ ወዶ ነው ሊሆን ይችላል። ግን በፊት ትዝ ይለኛል ገበያ ከሄድን በቃ ገበያው ሁሉ እሱ ነው። ብርቱካን ያኔ ያው ጥቅም አለው ተብሎ ይታወቃል፣ ቫይታሚንስ ያለው። ስለዚህ ውድ ነገር ነው እሱ። ሰውም ነጋዴውም ይወስደዋል። ነጋዴዎቹም ለምግብ ቤት፣ ለጭማቂ ቤት ምናምን ከተማ ራሱ ይወስዱታል። ዘይቱ ግን እኔ እድሜ ስለሌለ ይሁን አላውቅም፣ ያኔ ብዙ ሰዓት አይቆይም መሰለኝ፣ ቶሎ ይበላሻል መሰል። እኔ ለዛ ይሁን አላውቅም እንጂ ገበሬው በየገበያው በየቅርጫት በቃ ተዘፍዝፎ 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 አስታውሳለሁ። ምናልባት አሁን ጊዜው ተቀይሮ እንትን ሊል ይችላል፣ ሊወደድ ይችላል። እናላችኋለሁኝ። ወሬ አላብዛባችሁ። ስለተከታተላችሁኝ አመሰግናለሁ። የዘይቱ ጥቅም እንግዲህ ይሄን ይመስላል። እየበላችሁ እላለሁኝ። ኢትዮጵያ ያላችሁ እኛም ደግሞ ስንመጣ እንበላለን እና ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ ለወዳጅ ዘመዶቻችሁ። ብዙ ጥቅም ስላለው እንዳይዘነጉት ማለት ነው። እና እኔም ማቀርብላችሁ በአካባቢያችን በተለምዶ ይሄ ነገር ጥቅም የለውም ብለን በቃ የምናጣጥለው ነገር የለም። ጥቅም እንዳለው ሳገኝ ስለሚገርመኝ ስለሚደንቀኝ ለእናንተ አምጥቼ አካፍላችኋለሁ ማለት ነው። እናንተም ደግሞ እንደዚህ ያያችሁትን ነገር አካፍሉኝ። መልካም ቆይታ ይሁንላችሁ። ስላዳመጣችሁኝ አመሰግናለሁ። ቻው